አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። መልካም ጁማአ። ዛሬ ጁማአ ነውና መልካም ጁማአ ብያለሁ ለሙስሊም እህቶቼ። በተረፈ ደህና ናችሁልኝ? ጨጓራችሁ ይፈጫል? ወይኔ በላቸው። እች ልጅ እኮ ጨጓራችንን ጨረሰችው እናንተ። ፈጣጣ የሆነች ልጅ አይን አውጣ የሆነች ልጅ ነው የመጣችው። እና ለማንኛውም ውዶቼ ያው ስራ ስለሆነ እንታገስ እና ከምንም በላይ ደግሞ የሀይሚዬና የብሩኬ አንድነታቸው ያስፈልጋል አሁን ላይ ማለት ነው። አሁን ላይ እቺ አይን አውጣ የሆነችን ሴት በጥፊ ብሎ ለማባረር ነው የሚያስፈልገው ማለት ነው። ምንም አይነት ከሷ ጋር ቁጭ ብሎ ማውራት ከሷ ጋር ጊዜ እንትን ማለት ምናምን መጨረስ አያስፈልግም ሲጀመር ማለት ነው። እና ክብር የማይወድለት ሰው ያው በሚገባው መንገድ ማስተናገድ ነው ማለት ነው። እና ውዶችዬ በጣም ነው የምታናደው። በነገራችን ላይ ለስራ ራሱ ቢሆን የሆነ እንዴት ነው እንደዚህ አይነት ሰው አለ እኮ ብዙ አለ ውዶቼ። እንደዚህ በተለይ አሁን ላይ ደግሞ በብዛት ሴቱ ባል ካላቸው የሆነ የተነካካ ወንድ ነው የሚፈልጉት ማለት ነው። እና ሴቶቹ እባካችሁ እራሳችሁን አስከብሩ። እንደዚህ አይነት ዝርክርክ ማንነት ሊኖራችሁ አይገባም ማለት ነው። ምክንያቱም ሰው የሚፈልጋችሁ የሚያከብራችሁ ወንድ ልጅ ራሱ እስከ መጨረሻው ድረስ አብሮሽ የሚዘልቀው ራስሽን ስታስከብሪ፣ ራስሽን በቃ አለ አይደለ ጎበዝ ስትሆኚ፣ ብርቱ ስትሆኚ፣ ጀግና ሴት ሆነሽ ምናምን ስትገኝ ነው እንጂ እንደዚህ ስለተዝረከረክሽ እንደዚህ አለ አይደለ ከሰው ባል ላይ ከሰው ፍቅረኛ ላይ ምናምን ሄደሽ ስለተንጠላጠልሽ አያከብርሽም፣ በፍጹም አያከብርሽም። በጣም ነው የሚንቅሽ ማለት ነው። ስለዚህ ሴቶች ራሳችሁን አስከብሩ እባካችሁ። እንዴ ምንድን ነው እናንተ ንጹህ ፍቅር አትፈልጉም? በፍቅር አብራችሁ በቃ እስከ መጨረሻው ድረስ የሚኖር ወንድ አትፈልጉም? እንዴት ነው እናንተ? እኔ አንዳንድ ሴት በጣም ነው የሚገርመኝ ማለት ነው። በትክክለኛው ራሱ አሁን ላይ እየበዛ እየተበራከተ የመጣው ፍቅረኛ ካላት ሴት ካለው ወንድ ጋር ማነው ትዳር ካለው ወንድ ጋር መጋተት ነው የሚፈልጉት ማለት ነው። እና እህቶቼ በውጭ ሀገርም የምትኖሩም ሆነ በሀገር ቤትም ያላችሁ ሴቶች እራሳችሁን አስከብሩ ማለት ነው። ላይክ እንደ ሀይሚዬ ቆፍጣና ጀግና ሴት ልትሆኑ ይገባል። ከቡታጅራ ሴቶች አሁን ሀይሚዬ ነች ለኔ አንደኛ ማለት ነው። እና ባመነችበት ነገር ወደ ኋላ አትልም። ጎበዝ ናት። ከማንም ወንድ ጋር ስትዝረከረክ ከማንም ወንድ ጋር ስትለጣጠፍ አይቻት አላቅም። እና በጣም የምወዳት የማከብራትም በዚህ ነው። ብሩኬም ደግሞ በጣም ጨዋ ልጅ ነው፣ የምናውቀው ነው። ከሀይሚዬ ውጭ ሌላ ሴት ጋር እንደዚህ ለፕራንክ ካልሆነ በስተቀር በፍጹም የማይነካካ የማይጨማለቅ ወንድ ነው እንጂ እንደ ሌላው አይነት ወንድ ቢሆን ማለት ነው ሺህ ሴቶችን ለስራ ራሱ እያለ ሺህ ሴቶች ጋር እየመጣ እየቀያየረ መስራት ይችላል ማለት ነው። ግን አይፈልግም፣ ያንን አይፈልገውም። ለስራ ኖርማል እኮ ነው ውዶቼ። ለስራ ከሆነ ዝም ብሎ ማንኛውም ሴት ጋር እያመጣ መስራት ይችላል፣ ግን አይፈልግም። ስለዚህ ከቡታጅራ ሴት ምርጫዬ ሀይሚዬ ነች። ከቡታጅራ ወንድ በአንደኛ ደረጃ ምርጫዬ ደግሞ ብሩክ አለማየሁ ነው ማለት ነው። ስለዚህ ሀይሚዬና ብሩኬን ያለ ምክንያት አይደለም የምንወዳቸው። በጸባያቸው፣ በስነ ምግባራቸው፣ ለኦዲየንስ ባላቸው ክብር፣ ስነ ስርዓታቸው፣ የዋህነታቸው፣ ቅንነታቸው፣ ፍቅራቸው፣ ሁሉ ነገራቸው እነሱ ላይ ይሄዳል ማለት ነው። ሁሉ ነገራቸው ኢቭን እንደዚህ ሲጨቃጨቁ ራሱ እነሱ ላይ ነው። ጭቅጭቁም ራሱ የሚያምረው እነሱ ላይ ነው። እና ሞርዛን ደግሞ ፍቅራቸው በጣም ነው ደስ የሚለው። እና ሀይሚዬና ብሩኬ በቃ አሁን ላይ አንድ ሁናችሁ ይችን ጋር ጠውጥ የሆነችን ሴት ማባረር መቻል አለባችሁ ማለት ነው። እና ሀይሚዬ ከምንም በላይ አሁን ላይ ከጎኑ ልትሆኝ ይገባል፣ ከብሩኬ ጎን። ወንድ ልጅ ታውቃላችሁ ያው የሆነ ጭቅጭቅ ምናምን ነገር አይፈልግም ማለት ነው። እና ሴት ልጅም ደግሞ ራሷን ማስከበር ትፈልጋለች፣ እንድትናቅ አትፈልግም ምናምን። ስለዚህ ሀይሚዬ እች ልጅ ከ2 ዓመት የነበረ እንደው እርግጠኛ ነኝ የ5 ወር የ6 ወር ያክል እንኳን ጊዜ ይቆያሉ ብዬ አላስብም ያች ልጅቷ ጋር ማለት ነው። ህፃን ጩጬ በነበረበት ሰዓት ማለት ነው። እንግዲህ እኛ እናውቀዋለን ብሩኬን ከ2 ዓመት በፊት ምን አይነት ልጅ እንደነበር ምናምን ታውቁታላችሁ። እንግዲህ ያን ቪዲዮ አይታችሁታል። እና በዛ እንትን ውስጥ ነው በቃ የቃቃ ሚስት ማለት ነው። የቃቃ ጓደኛ መታ ዛሬ ላይ ከአንቺ ጋር ልትወዳደር አትችልም ማለት ነው። በፍጹም ትናንት አሁን ከኔና ከሷ ምረጥ ስትለው የተናደደው ብሩኬ ለዛ ነው። እንዴት አሁን ለምርጫ ማትገባም እንዴ?
ከስንት የልጅነት እንትን መታ ዛሬ ላይ 2 አመት ያለፈ ፍቅር ዛሬ ላይ ምርጫ ምናምን የምትሰጠው ማን ስለሆነች ነው? እና ብሩኬ እዛን ሰዓት ላይ በጣም የተናደደውና ሀይሚዬም ደግሞ ምረጥ እያለች ነው። ምረጥ ስትለው ለምን ለምርጫ ራሷን እንትን ታስቀምጣለች ሙድ የምትይዡ ምናምን ብሎ የተናገራት ሀይሚዬ ለዛ ነው። በቃ ሀይሚዬ ሲጀመር ከሷ ጋር ራስሽን ማወዳደር የለብሽም። ምክንያቱም ሀይሚዬና ማነው አንቺና ብሩኬ በጣም ብዙ ነገር ያሳለፋችሁ ልጆች ናችሁ እና ብዙ ነገር ያሳለፋችሁ ኢቭን አሁን ደግሞ አንድ ላይ እየኖራችሁ ያላችሁ ልጆች ናችሁ። ስለዚህ በፍጹም ካንቺ ጋር ለውድድር የምትቀርብ ልጅ እንኳን አይደለችም ማለት ነው። እና ሀይሚዬ የኔ ቆንጆ የኛ ጀግና ያችን አራስ ነብር የሆነች ሀይሚዬን አምጫት ማለት ነው። አሁን ከዚህ በኋላ አምጫት። ስለዚህ ያስፈልጋል፣ እንደዚህ ያስፈልጋል። በህይወታችሁን የሚበጠብጥ ሰው በዚህ መንገድ ነው ማለት ፖላይት በሆነ መንገድ በስነ ምግባር ምናምን ብሩኬም ማዋራት በስነ ስርዓት ሊያዋራት ሞከረ። ሀይሚዬም በስነ ስርዓት ልታዋራት ሞከረች። ጭራሽ እልክ ውስጥ እያስገባቻት ነው። ጭራሽ እሷን ለማናደድ ነው የምትሞክረው። ምክንያቱም አላማዋ የታወቀ ነው፣ እነሱን መለያየት ነው። በቃ ሀይሚዬ ተናዳ ተበሳጭታ በቃ አድርጋት ሙሉ ለሙሉ ከህይወቱ እንድትወጣ ነው የምትፈልገው ማለት ነው። እና ሀይሚዬ በቃ ይሄ ግልጽ ነው። እናንተን ለመለያየት እስከመጣሽ ድረስ ምንም አይነት መንገድ ምንም ነገር ብትል ምንድን ነው ሌላ ያላወኩት ነገር አለ እንዴ? ምን አለ ይሄን እያለች ነው ብለሽ ጭራሽ መንገድ ልትሰጫት አይገባም በፍጹም። እኔ የምታወሪውንም ሁሉ አንዳችም ነገር ላምንሽ አልችልም። ምክንያቱም አንቺን አላቅሽም። እማቀው ብሩኬን ነው። እስከዛሬ ድረስ ብዙ ነገር አሳልፈናል። ስለዚህ ብሩኬን አቀዋለሁ። አንቺን ምንም አይነት መረጃ ብታመጪ ምንም አይነት ነገር ብታመጪ አንቺን አላምንሽም። ሲቀጥል ደግሞ በእኔ ፊት እንደማይፈልግሽ እየነገረሽ ነው። ስለዚህ እንደዚህ እየተናገረ ደግሞ እኔ አለማመን አልችልም፣ አምነዋለሁኝ እሱን። ስለዚህ ከዚህ በኋላ ህይወታችንን ለመበጥበጥ እንዳትሞክሪ፣ በህይወታችን ጣልቃ መግባትሽን አቁሚ ብለሽ በቃ ቁርጥ ያለውን ነገር ነው መናገር ያለብሽ። ትንሽም ጭላንጭል ቢሆን ራሱ እሷን ምንም አይነት ነገር መንገድ መክፈት የለብሽም፣ ማመን የለብሽም ማለት ነው። እና ልጅቷ በቃ ሴራዋ ማለት ነው እነሱን ለማለያየት ነው የመጣችውና ጠብቁ። አሁን ላይ ምን ብላ ትመጣለች? ከ2 አመት በፊት የነበረችው ፍቅረኛው ነበረች ስለተባለች አሁን ላይ ምን አይነት መንገድ ይዛ ትመጣለች? አዲስ አበባ ብትሄድም በመሀል እየመጣ ታገኘኝ ነበር። ቡታጅራ በምትመጣ ሰዓት ከኔ ጋር እንገናኝ ነበር ላይ ካሁን እያለችው እንዳለው ማለት ነው። የዛኔ በቃ ይሄ ነገር ተፈጥሯል፣ ያደረከውን ነገር ደግሞ መርሳት የለብህም። ስለዚህ በቃ አምነህ ተቀበል፣ ልጅ ነው ብላ ፍጥጥ ትላለች ማለት ነው። ጠብቁ፣ የምሬ ነው እንደዚህ እንደምትል በእርግጠኝነት ይሄ ነገር እንደምትል ማለት ነው። ከዛ እንዴት ነው ዲኤንኤ ምርመራ ምናምን ሰው ሲያረግዝ ይታወቃል አይደለ? የማን እንደሆነ ምናምን ይታወቃል ወይስ ከተወለደ በኋላ ነው ዲኤንኤ የሚደረገው? እንዴት ነው እስኪ ነገር ይሄን ነገር አላውቅም። ማለት ሆዱም ውስጥ ያለው እንትን ያስታውቃል ከማን እንደሆነ ያስታውቃል ወይ? እስኪ ይሄን ነገር አሳውቂ። ካስታወቀ ማለት ነው ምን ትላለች? ከአንዱ እንትን ጋር ሂዳ ትግባባና ከአንዱ ዶክተር ጋር ምናምን የሆነ ፌክ ወረቀት ይሰጣታል። ፌክ የሆነ እንትን የሱ አስመስለው ምናምን ላይክ እንደ አብርሃም ማለት ነው። አብርሃምና ሩታ የሰሩት ድራማ የለም ላይክ እንደዛ ዲኤንኤ ወስደው አስመርምረው ምናምን ከዛ በኋላ ያንተ ነው ልጁ ተብሎ ወረቀት ተሰጥተው ምናምን በሐኪም ቤት የተረጋገጠ ነገር ነው ብለው ፌክ ወረቀት አልተሰጠም። ላይክ እንደዛ ማለት ነው። አሁንም የዛ አይነት ነገር ልታደርግበት ትችላለች ማለት ነው ብሩኬ ላይ። ከዛ ሀይሚዬ ደግሞ ይሄን ስታይ ይሄ እንዴት ነው ማላም ነው በቃ ከሐኪም ቤት የመጣ ወረቀት ነው እውነቱ እኮ ይሄ ነው በቃ ያንተ ነው እየተባለ እኮ ነው እንዴት ነው ማታምነው አይነት ነገር ብላ ደግሞ ሀይሚዬ አደራሽን ሌላ ትኩሳት እንዳትጨምሪና ብሩኬ መጨረሻ ተናዶ ሌላ ያልሆነ በቃ ችግሩን እኔ ብቻ ፈተዋለሁ በቃ ሁላችሁም ከህይወት ይውጡልኝ ብሎ ሌላ ውሳኔ እንዳይወስን ተጠንቀቂ። በቃ ምንም አይነት ነገር ብታመጣ አንቺ ማመን የለብሽም በፍጹም። መንገድ ልትከፍችላት አይገባም። አንቺ መንገዱን ከዘጋሽ ምንም ልጅ ምንም እናንተ የምታጠቃበት ምንም አይነት መንገድ የለም። በቃ ሴት ነች፣ በዚህ መንገድ ነው ልታስር የምትችለው። ማለት ሴቶች ብዙ ጊዜ የምንጠቀመው ሲስተም ምናምን እንደዚህ ነው። አብዛኛው ሴት ማለት ነው ሰውን ለመጉዳት ሲያስብ፣ ወንድ ልጅ ለመጉዳት ሲያስብ አርግዣለሁ ምናምን ነው። ይሄ የተለመደ ነው እና አርግዣለሁ ብላ እንደምትመጣ ነው። አለባበሷ ያስታውቃል። ከዛ ደግሞ እኛም አይዲያ እየሰጠናቸው ነበር ምናምን እና
ሀይሚዬ ከዚህ በኋላ ድራማው የሚያምር የሚሆነው ወይም ደግሞ ሁሉም ሰው በጉጉት እየጠበቀ የሚያየው ላይክ ሀይሚዬ ከብሩኬ ጎን ሆና እሷን በቃ እሷ ጋር ሲጋፈጡ ነው ማለት ነው ደስ የሚለው። ካልሆነ ግን ሀይሚዬ አሁንም ጥርጣሬ ካለባትና ሙሉ ለሙሉ ካላመነችው ብሩኬ ሲበሳጭ ምናምን አስባችሁታል? የሆነ ጭንቅ ይላል ድራማው ማለት ነው። ኢቭን ለማየት ራሱ ይጨንቃል። እና ደስ የሚለው ግን በሞራል የጨረቃ ፋሚሊ ደስ ብሎት የሚያየው ግን የዛ አይነት እንትን ሲሆን ነው ማለት ነው። እና ድራማውን በዛ አይነት መንገድ ብትቀጥሉ ባይኔ ማለት ነው። እና ምንድን ነው ደግሞ ሰሞኑን የቡታጅራ እንትኖች፣ በነገራችን ላይ ዩቲዩበሮች ሁላችሁም እየተነጋገሩ ነው መሰል የሚሰሩት እና አይዲያቸው ብዙ ጊዜ ይመሳሰልብኛል። አሁን ዝም ብላችሁ እዩ በሁሉም ቤት እቺ እነ ሶፊያ እነ እነ ፉአድ ጋር ምናምን እዩ በባል ነው በፉአድ ነው የሚጣሉት ሁለቱ ሴቶች ማለት ነውና ሌላ ጋር እዩ ማነው ትላንትና ሩታ አብርሽ ጋር ያረገችው አክት ምናምን አይታችኋላ። ሌላውን ቤት እንደዛው በወንድ ዩቲዩበሮች እንዳለ እያቸው ማለት ነውና እንደዚህ አይነት ነገር ተጀምሯል አሁን ላይ ደግሞ ማለት ነውና በጣም ነው የሚደብረው እንደዚህ አይነት ነገር እና ሀይሚዬና ብሩኬ ደግሞ ከሁሉም ደግሞ በጣም እየተወኑት ያሉት ሀይሚዬና ብሩኬ ናቸው። እኔ እንጃ እኔ እነሱንም ብቻ ስለምከታተሉን አላውቅም። የሌሎቹ ምንም እንኳ የእውነት የሆነ ነገር አስመስለው ቢተውኑ እንኳን ማለት ነው የሆነ ውስጤ አይገባም። እና ውዶቼ ለማንኛውም ሰላማችሁ ይብዛልኝ። ሙሼ እኔ ደርባባ ደግሞ እንዴት አባቷ እንደምታመረ እዚህ ጋር እዩዋት እስኪ ሹርባ ተሰርታ ምናምን እና በጣም ነው የምታምረው። ከምንም በላይ አሁን ላይ ሀይሚዬና ብሩኬ ችግሮቻችሁን የምትፈቱት ይመስለኛል። ሁላችሁም አንድ ሆናችሁ ሀይሚዬም እየተረዳችሁ ይመስለኛል ብሩኬን እና አንድ ላይ ሆናችሁ ችግሮቻችሁ እንደምትፈቱ ተስፋ አድርጋለሁ። ካልሆነ ግን ሚፍታህ ሙሼን አናግረህ ወይም ጋሽዬን ለአንዴና ለመጨረሻ ጊዜ ይሄን ነገር ብትጨርሱት አሪፍ ነው ማለት ነው። በዓል እየደረሰ ነው። በሰላም እንደምትመጡ ተስፋ አድርጋለሁ። ሀይሚዬ እንግዲህ ሸርታለች። እምባ ያቀረረ ኢሞጂ አድርጋ ሸርታ ነበርና ትላንትና ሰሞኑን እየተሸራረቱም አይደለም፣ ስቶሪም ላይ የሆነ ነገር እየለጣጠፉ አይደለም፣ ማለት ምንም ነገር እያደረጉ አይደለም። ዝም ብለው ስራቸውን እየሰሩ ያሉት ጥሩ ነው። ግን ጥሩ ነው፣ እንደዚህ ሂደታቸው አሪፍ ነው እና ኮሜንት ላይ ጥሩ ነገሮችን ጥሩ ምክሮችን ብላችኋታልና በጣም ነው ደስ ያለኝ። በጣም ጥሩ የሚጠቅም ምክር ነው የነገራችኋት ለሀይሚዬ እና ሀይሚዬ የኛ ጀግና የኛ እንቁ ሴት የኛ አስተዋይ፣ ብሩኬም የኛ የተግባር ሰው ጀግና ነህና ያንተን ንጹህነት እናውቃለን ሁላችንም እና አይዞን። ሁለታችሁም ተባብራችሁ ተረጋግተህ በዚህ ሰዓት ተረጋግተህ ሀይሚዬም ለመረዳት እየሞከረች ነው አንተንና ተረጋግተህ ያለውን ሁኔታ በጥሩ ሁኔታ እንደምትፈቱትና በደስታ ደግሞ በቅርቡ እንደምትመጡ ተስፋ እናደርጋለን እና ጨረቃ ፋሚሊ ደግሞ ትለያላችሁ። ልጅቷን እየሄዳችሁባት ነው። ትናንትና ፎቶ ፖስት አድርጋ ነበር አዲስ ፎቶ እና እዛ ላይ ሙሉ ኮሜንት ስድብ እና ለማንኛውም የሚመቻችሁ ጭፍጭፍ አድርገን እኮ ነው የምንለቃቸው። በሀይሚዬና በብሩኬ መሀል የሚገቡትን ሰዎች ጨፍጭፈን ነው የምንለቃቸው። ለማንኛውም የሚመቻችሁ፣ አታስቡ፣ አትጨነቁ ውዶቼ።